ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ለቻናሉ አዲስ ናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳዘነጉ ለብዙ ሰዎች እንዲደርስም አድርጉት። በዛሬው ቆይታችን የምንመለከተው እንግዲህ ማይክል ካሪክ ከራሽፎርድ ጋር ለመስራት ሀሳብ እንዳለውና ይህንንም እንግዲህ ፋብሪዚዮ ሮማኖ አጠናክሮታል። አርጀንቲና የዓለም ዋንጫ ፍጻሜ ተፋላሚ መሆኗ ታውቋል። ከዛ ባሻገር እንግዲህ ዩናይትዶች የአዳም ዋርተንን ሁኔታ እየተመለከቱት ይገኛሉ። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በትላንትናው ዕለት በአርጀንቲናና እንግሊዝ መካከል የተደረገው የዓለም ዋንጫ ግማሽ ፍጻሜ ጨዋታ አርጀንቲና ከመመራት ተነስታ 2-1 በሆነ ውጤት አሸንፋለች። ውጤቱንም ተከትሎ የወቅቱ የዓለም ሻምፒዮን አርጀንቲና በተከታታይ ለሁለተኛ ጊዜ የዓለም ዋንጫ ፍጻሜ ተፋላሚ መሆኗን አረጋግጣለች። ኮቢ ሜኖ በዓለም ዋንጫው አንድም ደቂቃ ሜዳ ላይ ሳያሳልፍ እንግሊዝ ከውድድሩ ተሰናብታለች። የማንቸስተር ዩናይትድ ተጫዋችና ሊዛንድሮ ማርቲኔዝ ማንቸስተር ዩናይትድ በመወከል የዓለም ዋንጫ ፍጻሜን የተከላከለ ብቸኛው ተጫዋች መሆን ችሏል። በአርጀንቲናና በስፔን መካከል በጉጉት የሚጠበቀው የፍጻሜ መርሃ ግብርም እሁድ ምሽት 4 ሰዓት የሚደረግ ይሆናልና በትላንትናው ዕለት እንግዲህ እንግሊዝ 1-0 ከመምራት ተነስታ ነው እንግዲህ 2-1 በአርጀንቲና ሽንፈትን የቀመሰችው እና በትላንትናው ዕለት የማንቸስተር ዩናይትድ ተጫዋች የሆኑት ማርከስ ራሽፎርድ እንዲሁም ኮቢ ሜኖ የመሰለፍ እድልን አላገኙም ነበርና ቶማስ ቱሄል በጣም የሚያደናግሩ ግራ የሚያጋቡ ውሳኔዎችን ከዚህ በፊትም ሲወስኑ መመልከት ችለናል። በማንቸስተር ዩናይትድ ተጫዋቾች ብቻ ሳይሆን በሌሎች የእንግሊዝ ክለቦች ተጫዋቾች ላይም እንግዲህ ትክክል ያልሆነ ውሳኔ ሲወስኑ ነበር። በመጨረሻም ግን ያ ነገር ዋጋ አስከፍሏቸው ወደ ፍጻሜ ማለፍ ሳይችሉ ቀርተዋል። ከዛ ባሻገር የራሽፎርድ ሁኔታ እንመልከት። እንግዲህ ማይክል ካሪክ ከራሽፎርድ ጋር ለመስራት ጓጉቷል። እናም ውሳኔውን ከማሳለፉ በፊት በቅድመ ውድድር ዘመን ጨዋታዎች ላይ ሊመለከተው ይፈልጋል ሲል ፋብሪዚዮ ሮማኖ አስታውቋል። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ የመመለስ እድል እንዳለው እየተገለጸ ይገኛል። ማይክል ካሪክ እንግሊዛዊ የፊት መስመር ተጫዋች ማርከስ ራሽፎርድ ወደ ቡድኑ ከመቀላቀሉ በፊት መነጋገር እንደሚፈልግ ተገልጿል። ካሪክ ራሽፎርድን ወደ ቡድኑ ከመመለሱ በፊት ከተጫዋቹ ጋር በቅርበት መነጋገርና ነገሮችን መገምገም እንደሚፈልግም ተገልጿል። በተለይም ካሪክ ራሽፎርድ በዩናይትድ ቤት እንዲቆይ ከመወሰኑ በፊት የተጫዋቹን አመለካከትና አስተሳሰብ እንዲሁም ቁርጠኝነት መረዳት እንደሚፈልግም ተነግሯል። ስለዚህ እንግዲህ ራሽፎርድ ዳግም በማንቸስተር ዩናይትድ መለያ የምናይበት መንገድ እድል እጅግ ከፍተኛ እንደሆነ ነው እየተነገረ የሚገኘው። በተለይም እንግዲህ ማይክል ካሪክና ማርከስ ራሽፎርድ ከዚህ በፊት አብረው ሰርተው እንደነበረ የአደባባይ ሀቅ ነውና ታዲያ ማርከስ ራሽፎርድን ዳግም በማንቸስተር ዩናይትድ መለያ የምናይበት እድል ሰፊ እንደሆነ እየተነገረ ይገኛል። ከዝውውር ጋር የተያዙ መረጃዎችን ወደ እናንተ ላጋራችሁ። በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደሚገኝ ሲገለጽ የነበረው ጂያኦ ጎሜዝ ወደ አስቶን ቪላ እንደሚቀላቀል ተገልጿል። ተጫዋቹ በተለይም በወልቭስ ከተሰጠው የ40 ሚሊዮን ፓውንድ የዝውውር ዋጋ አንጻርና በዩናይትድ ስካውቶች በተሰጠው ትኩረት እሱን ለማስፈረም ይንቀሳቀሳሉ ቢባልም ሳይሆን መቅረቱ ተገልጿል። ቴሌማንስም በዩናይትድ ያጣው ቪላ ጂያኦ ጎሜዝን በ38 ሚሊዮን ፓውንድ ከእጁ ማስገባቱን ፋብሪዚዮ ሮማኖ አሳውቋል። ጂያኦ ጎሜዝ እንግዲህ ከዚህ በፊት በተደጋጋሚ ሲናገር ነበርና በተለይም እንግዲህ የሱ ልዩ የሚባሉ ኳሊቲዎቹ ምንድን ናቸው? አንደኛ እንግዲህ በኮንሲስተንሲ አይታማም። በዛ ላይ እንግዲህ የፕሪሚየር ሊግ ልምድ ያለው ተጫዋች እንደሆነ ይታወቃልና ከዛ አንጻር ደግሞ ይሄ ተጫዋች ወደ ማንቸስተር ዩናይትድ ቢመጣ የሚሰጠው ጥቅም ይኖራል። ነገር ግን አሁን ማንቸስተር ዩናይትድ በትክክል እንደ ጂያኦ ጎሜዝ አይነት ተጫዋች ነው ወይ የሚያስፈልገው የሚለው ነገር ነው። ማንቸስተር ዩናይትድ በአሁን ጊዜ የሚያስፈልገው አሁን ከፈረሙት ተጫዋቾች ጋር ተስማምቶ በሚገባ ተቀናጅቶ መጫወት የሚችል ተጫዋች ቢቻል የፕሪሚየር ሊግ ልምድ ያለው ቢሆን ይመረጣል። ታዲያ አሁን ማንቸስተር ዩናይትዶች ይህን ተጫዋች ለረጅም ጊዜ ሲከታተሉት እንደነበር ይታወቃል። ነገር ግን የዚህ ተጫዋች ዝውውር አልተሳካም። ስለዚህ አሁን ዩናይትዶች አሁን ላይ ገበያው ላይ የተሻሉ ናቸው ብለው የሚያምኑባቸውን ተጫዋቾች በመመልከት ላይ ይገኛሉ። አሁን የወጣው መረጃ ታዲያ የለንደኑ ክለብ ክሪስታል ፓላስ ከአማካኙ አዳም ዋርተን ዝውውር ከፍተኛ ሂሳብ እንደሚፈልግ ተገልጿል። ክለቡ ለእንግሊዛዊ አማካኝ እስከ 100 ሚሊዮን ፓውንድ ድረስ እንደሚፈልግም ተመላክቷል። ሆኖም ተጫዋቹ ፈላጊ የሆነው ማንቸስተር ዩናይትድ ይህንን የተጋነነ የዝውውር ሂሳብ የመክፈል እቅድ የለውም ተብሏል። ቀያዩ ሰይጣኖች ለዋርተን ዝውውር እስከ 60 ሚሊዮን ፓውንድ ለመክፈል ዝግጁ መሆናቸውም ተመላክቷል። ከ60 እስከ 70 ባለው ማንቸስተር ዩናይትዶች እስከዛ ድረስ ያወጣሉ እንጂ ከዛ በተጋነነ እስከ 100 ሚሊዮን ፓውንድ እስከ 80 ሚሊዮን ፓውንድ የማውጣት እድላቸው ጠባብ ነው። አሁን ባለው ዝውውር በጣም ደስተኛ ናቸው። ነገር ግን አሁንም ረጋ ብለው ተጫዋቾችን የሚያዘዋውሩበት እድል ይኖራል ተብሎም ይጠበቃል።
ዩናይትዶች ዩሪ ቴሌማንስን እንዲያስፈርም ከዓመታት በፊት ጥያቄ ቀርቦለት እንደነበር ተገልጿል። ይህ ጥያቄ የቀረበለትም በ2018/19 የውድድር ዓመት እንደነበር ተገልጿል። ጥያቄውም የቀረበለት በወቅቱ የተጫዋቹ ባለቤት ከነበረው የፈረንሳዩ ክለብ ሞናኮ እንደነበር ተጠቁሟል። በወቅቱ የፖል ፖግባ ቆይታ እድገት ስላልነበር ነው እንግዲህ ማንቸስተር ዩናይትድ ይህው ጥያቄ ቀርቦለት የነበረው። ሆኖም ፈረንሳዊ አማካኝ ማንቸስተር ዩናይትድን እንደማይለቅ ግልጽ ሲደረግለት ዩናይትድ የቤልጂየማዊውን አማካኝ ጉዳይ ሙሉ በሙሉ እንደተወ ተመላክቷል። በተጨማሪ ማንቸስተር ዩናይትድ በ2023 ክሪስቲያን ኤሪክሰን ከማስፈረሙ በፊትም ቴሌማንስ በሌስተር ቤት ያለው ኮንትራት ሊያበቃ መሆኑን ተከትሎ እሱን እንዲያስፈርሙ ተጠይቆ እንደነበር ተነግሯል። ነገር ግን አሰልጣኝ ኤሪክ ቴን ሃግ ከእርሱ ይልቅ ዴንማርካዊን አማካኝ ክሪስቲያን ኤሪክሰንን ምርጫቸው ማድረጋቸው ይታወሳል እና ዘ አትሌቲክ ነው ይህንን የዘገበው። በጣም ታማኝ የሆነ የዜና ምንጭ እንደሆነ ይታወቃልና ዩሪ ቴሌማንስ ከዚህ በፊትም ቀደም ብሎ ወደ ማንቸስተር ዩናይትድ ቢመጣ የሚሰጠው አስተዋጽኦ የሚሰጠው ሚና ላቅ ያለ እንደሆነ ምንም ጥያቄ የሌለው ነገር ነው። ምክንያቱም ተጫዋቹ አንደኛ የፕሪሚየር ሊግን ኢንተንሲቲ የለመደ በፕሪሚየር ሊግ ይህን ያህል የማይቸገር በሚገባ ብቃቱን የሚያሳየ ተጫዋች ከመሆኑ አንጻር ወደ ዩናይትድ ቢመጣ የሚሰጠው አገልግሎት ላቅ ያለ እንደሆነ ምንም ጥያቄ የሌለው ነገር ነውና አሁን ይህ ተጫዋች ወደ ማንቸስተር ዩናይትድ ወይም ወደ ማንቸስተር ዩናይትድ መቀላቀል ችሏል። ከዚህ በኋላስ የሚሰራው ነገር ምንድን ነው የሚለውን ነገር በይበልጥ በጉጉት እንመለከተዋለን። ሌሎች መረጃዎችንም ላደርሳችሁ። ዩናይትዶች በሌፍት ባክ ቦታ ላይ እንግዲህ ካርሎስ ኦጎስቶን ለማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ይሄ ተጫዋች እንግዲህ በማንቸስተር ዩናይትድ ብቻ ሳይሆን እንዲሁ በዌስትሃምም ይፈለጋል። ካሪክ ግን በሌፍት ባክ ቦታ ላይ ያለውን ችግር ለማጠናከር ከየትኛውም ተጫዋች በላይ የዚህን ተጫዋች ሁኔታ እየተከታተለው እንደሆነ ነው እየተገለጸ የሚገኘው። ተጫዋች ነው ለማስፈረም ፍላጎት አለው ተብሏል። ኦገስቶ እንግዲህ 34 ጨዋታዎች አድርጉ 1 ጎል እና 2 አሲስት አለውና በጣም ፓሲንግ አኩሬሲው እስከ 91% እንደሆነ ይታወቃል እና 1750 ሚኒቶችን መጫወት ችሏል። ከዚህ አንጻር እንግዲህ ያው በፉልባክ ላይ የሚጫወቱ ተጫዋቾች ያን ያህል የጎል ኮንትሪቢሽናቸው ከስንት አንድ ነው እንጂ ይህን ያህል ትልቅ የሚባል የጎል ኮንትሪቢሽን እንደሌላቸው ይታወቃልና ማንቸስተር ዩናይትዶች በዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከዛ ባሻገር አሁንም ቢሆን ዩናይትዶች የሰመቪልን ሁኔታ እየተከታተሉት ይገኛሉ። ከማንቸስተር ዩናይትድ በተጨማሪ የምዕራብ ለንደኑ ክለብ ቼልሲም በተጫዋቹ ላይ ፍላጎት አሳይቷል። የዚህ ተጫዋችን እሳት በምንመለከትበት ወቅት 31 ጨዋታዎችን አድርጎ 5 ጎል እንዲሁም 2 አሲስት ማስመዝገብ ችሏል። በ2023/24 የውድድር ዘመን ደግሞ 46 ጨዋታዎችን አድርጎ 20 ጎል 11 አሲስት ነበረው እና በጣም ጥሩ የሚባል ጊዜ ነው። በ2023/24 ጊዜ የነበረው ስታት በጣም ድንቅ የሚባል ነበር። በሊድስ ዩናይትድ ሆኖ ነው ይህንን ማስመዝገብ የቻለው። በዌስትሃም ዩናይትድ ቤት ሆኖ ደግሞ 5 ጎልና 2 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል የቻለ ተጫዋች ነው። የምዕራብ ለንደኑ ክለብ ቼልሲም በዚህ ተጫዋች ላይ ፍላጎት አሳይቷል። ከምንም በላይ እንግዲህ የተጫዋቹ ምርጫ ወሳኝነት ሊኖር ይችላል። በቀድሞ የማንቸስተር ዩናይትድ አሰልጣኝ የሚሰለጥኑት ኤሲ ሚላኖች አማድ ዲያሎን የማስፈረም ሀሳብ እንዳላቸው ተነግሯል። ሩበን አሞሪም እንግዲህ ይህንን ወጣት ተጫዋች በእጅጉኑ ይፈልጓል። በተለይም ለአጨዋወት ስታይሉ በጣም አመቺ እንደሆነ ይታወቃልና ኤሲ ሚላን በዚህ ተጫዋች ላይ አይኑን ጥሏል። ይህ ተጫዋች ወደ የት ያመራል የሚለውን ነገር አብረን እንመለከታለን። ግን አሁን ባለው ሁኔታ ማንቸስተር ዩናይትዶች ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው የሚታወቅ ጉዳይ ነው። ከተጫዋቹ ወኪሎች ጋር እንግዲህ ንግግር ማድረጋቸው ይታወቃል እና አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ በተለይ እንግዲህ ጃኮቤን በትዊተር ገጹ ላይ እንደጻፈው ከሆነ አሁንም ቢሆን በዛሬው ዕለት እንግዲህ ዩናይትድን የተመለከቱ አጠር ያለ ስፖርታዊ መረጃ ወደ እናንተ አደረስን። በአዲስ ቪዲዮ እስክንገናኝ መልካም ሁሉ ተመኘው።